በራስሽ የምታረጊው? እንዴ እኔም እኮ ሰምቻለሁ። አይ እንደዛ እንኳን አይደለም። ባለፈው የሆኑ መድኃኒቶች አይቼ ነበር። እኔ እንጃ ጭራሽ ስልኩ ራሱ እኮ አይሰራም። የት ብለን ነው የምንፈልገው? እሺ መሳይ ትትና መሳይ ይኸው 150 ብሩን አምጥቻለሁ። ወይኔ አባዬ አይኔን ሳታየው ልቀርም። አይኔን ሳታየው ልቀርም። አራምረሽ አሁኑኑ ትነግረኛለሽ ወሬውን። እንዴ እናንተ አላችሁ እንዴ? ይኸውልሽ ጽጌ ስልኬን ወስደው ጽጌ ሊገሉኝ ነው። ሲጀምር ከክፍል ያስወጪልኝ። ተንከሲስ ስልኳ ላይ እኮ ምንም ነገር የለም። ራውቃ ነው ገለሞ ስልኳ ሊደብቀው ነው የሚሆነው። ይኸው ፎቶዋን ሁሉ አየ ነው። ምንም አዲስ ነገር የለውም። ምንም የለም አልኳችሁ እኮ። ቆይ ምን ሆናችኋል? በእናትሽ እስኪ አፍሽን ዝጊ። ምንም ነገር ባይኖርማ እንደዚህ አትሆኝም ነበር። እኔ እንደዚህ መሆኑ ስለፈራኋችሁ ነው። በቃ ስልኩን ይዛችሁት ውጡልኝ። እንዴ አረ ምንድነው ጉዱ? ንገሩኝ እንጂ ምን ሆናችሁ ነው? አንቺ አትናገሪም እንዴ? የማን ካርታ ነው በራስሽ የምታረጊው? እንዴ እኔም እኮ ሰምቻለሁ። ሰይው ሌላ ምስካሪ ተገኘ። ምን ላይ ሰማሽው ጽጌ? አንድ ቀን ካርታውን እንደዚህ እንደዛ ምናምን ስትል ነበር። ከዛ በኋላ ለሆነ ሰው እየስጡታለችን ሰጠ ነው። አንቺ ማበርሽብኝ አይደል? ታያለሽ፣ ቀን ይመጣል አሳይሻለሁ። ትዝታ አታስፈራራ፣ ትናገርበት። እሺ ይኸውልሽ አሙሻል ብለን ነው እንጂ የማይታለፉ ብዙ ስህተቶች እንደሰራሽ ታውቂያለሽ። እሺ አሁን ውጡልኝ መፈጠራችሁ። አብርሽ በቃ እንስጣት፣ ምንም ማግኘት አልቻለም። ይኸውልሽ ለዛሬ አምልጠሻል። ከዚህ በኋላ ግን እንደማገኝሽ ወቂ። እሺ እውነት መቼም ተደብቃ አትቀርም።
ቀሽሙላ ሲጀምር እንዴት ነው እንደዚህ አይነት ከባድ ማስረጃ ፊት ለፊት ማስቀምጠው? ነገሩ እነሱ ከረፈፍ ስለሆኑ ሁሉም ሰው ከረፈፍ ነው የሚመስላቸው። አይ ትዙዬ ዛሬ በብልጠትሽ አሸንፈሻል። እነዚህ ጅሎች መቼም ነው የማይደርሱብኝ። ብቻ ለመድብ ላይ ንገሩት እንጂ መቼም አይደርሱብኝ። በጣም ጥሩ ምሽት ነበር ያሳለፍነው። እንዴት ደስ እንዳለኝ ገብቼ ላይ ግልስ ካታያት እንዴት እንደቸኮልኩ። ምን ሆነሽ ነው እንዴ? አንቺ እኮ ከዚህ በላይ የሚገባሻል ትትና። አንተ እኮ የህይወቴ ባለውለታ ነው ትትና። እኔ እኮ እንደ ታናሽቴ ነው የማይሽ። ያን ያህል ደግሞ ልንመሰጋገን አይገባንም። ምን እንደምንማይሽ ነው ያልከው? ምን ነው የምርህን ነው? አዎ። አይ ጥሩ። ምን ነው ቀራልሽ እንዴ? ወንድም ላድርግልሽ? ሄዳን ታቀድብኝ። ለማንኛውም ትትና አንቺ የምትፈልጊውን ነገር ሁሉ መሆን ትችያለሽ። ከምንና ከምን ነው የምመርጠው? ከእህትና ከእምን ከወንድም ላድርግልሽ? ወይኔ ትትና መድብል በቃ አንተ መቀለጃው ምን ይልክ? በቃ ስቀልድ ነው። እህቴ ትሆኛለሽ ወይስ ባለቤቴ? ሲምረጭ አንተ ዛሬ ማል መሰለኝ። ኧረ ትትና እንዴ! ኧረ በሌሊት ልትሄጂ ነው? በሩ እኮ በዚህ ጋር ነው እንዴ! እንደዚህ ደንባራ ነሽ እንዴ? ለካ እንደዚህ ደንባራ ነሽ። አይ ትትና ወይዘሪት ግሌ እባክዎ የተከበሩትን ከነሙሉ አካላቸው ይረከቡኝ። እንግዲህ አቶ መድብል ልጃችንን ገና ሙሉ ሰውነቷን መርምረን አጢነን ነው የምንነግርህ ስለ ደህንነቷ። እንዴ እኔ እኮ የተከበርኩኝ ታማኝ ሰው ነኝ፣ መድብል ነኝ። እሳቸው አካላቸውን ይጥምጥለው እኔ ልጠይቅ አይገባኝም። ይሄንን ልብ ይበሉልኝ። እሱን ቀስ ብለን እንደርስበታለን። ይልቅ ግን ልጃችን ምን ሆና ይሆን እንደዚህ አንገቷን ይደፋችኋል? አይ እሱን በኋላ ቤት ይጠይቁት አይሻልም? ትትና አንቺ ትትና ምን ሆነሽ ነው? አይ እኔ በቃ ልግባ። መድብል ደህና ደሩ። ደግሞ እኮ እንዲህ ስትደናበር እንዴት እንደሚያምርባት። ይቅርታ አልታያችሁ? እኔ እዚህ ነኝ። ልግባ ወይስ እዚህ ሆኜ ልጨርሰው? መድብል ወጥ እቺ ልጅ እኮ እንደው ደንባራ ነገር እኮ ናት። እኔ ደግሞ የምወድላት እኮ እሱን እኮ ነው። ኡቴ ለነገሩ እኮ አንድ አይነቶች ተገጣጣማቸዋ። በል በቃ ደህና ደርሽ። እኔ ምን አገባኝ? በሽ ደህና ደሪ። ሰላሙን ቻው። ትዙ አትፍዘዢ፣ አስቢ። እነዚህ እንጅሎች ተጫወችባቸው። ጎገር ስራ ስሪ፣ ዝም አትበይ። አመሰግናለሁ ዘኪ። ይኸውላችሁ የምር ሰምታችኋት ከሆነ ነገ ማጣራት አለባችሁ። ያለ ነገር እንደዚህ አትሆኑ። ኧረ እኔን ማን ሰምቻታለሁ? መስማቴንማ እኮ እርግጠኛ እኮ ነኝ እኔ። በቃ እሺ፣ እኔም ላይ ግሌ እነግራታለሁ፣ እሷም ተከታተላት። እሺ በቃ እኔም በቃ የምሄድበት ቦታ ነበር ልሂድ። እኔም በቃ ላይ ግሌ ልንገራት። መቼስ እዚህ ቤት እራት መብላት ቀርቷል። ገብቼ ልተኛ። እንዴ ምንድን ነው? ምንድን ነው? ለምን የምትከተለኝ?
ወደ ሌሊት ነው ናለፍና ሄዳ ታዲያ የምትሄድ እኮ ነው። እስቲ ንገሪኝ እና ታዲያ እህቴ ሁኝ አለኝ ነው የምትይው? ቆይ እስኪ መጨረስኩልሽ። ከዛማ የምርህን ነው አትቀልድ ምናምን ስለው ባለቤቴ ከምትሆኚ ነው ወይስ እህቴ ብትሆኚ ነው የሚሻለሽ አላለም? አይ እንደው አንቺ ልጅ እሺ ምን አልሽ? ምን መለሽለት አንቺ? ወይኔ አቤት ቅሌት፣ አቤት ቅሌት የግሌ። በስመ አብ እንዴ! የምር ግን መድብል እንደዚህ ፈራዋለሁ እንዴ? በስመ አብ ባለፈው እኮ አብርሽ ጋር እንዴት እንደተሞጣሞጥኩበት ብታይ እንዴ! ከዛማ እንደዛ ሲለኝ በሩ ጠፍቶብኝ ጭራሽ ወደኋላ አልተመለስኩም። አይ እንደው ቅሌትሽ ትተማ ግን እንደው እሱ ምን አለሽ? ኧረ በእናትሽ እሱን ተይውና እንዴት እንደሳቀ እውነት የግሌ መድብል እንደዛሬ ሲስቅም አይቼው አላውቅም። እባክሽ ተይ፣ ዋናው ሀብልሽን ማግኘትሽ ነው የእኔ እናት። እንዴት ናችሁ? እኔ የምልሽ የግሌ እቺ ትዝታ ጥሩ ስራ እየሰራች አይመስ አይዞሽ አልቀማሽም። አብርሽ እንትን ለልደቷ እኮ ስጦታ ገዝቼላት አያምርም? አያምርም እንዴ? እስቲ ምንድን ነው የምትቀባጠሪው? አንተ ደግሞ መቀባጠር ነው የትትናን ሀብል እኔ ነኝ የገዛሁላት። ይኸው እስቲ። ኧረ የግሌ ወይ ትትና ደግሞ አንቺ ዝም በይ እንዴ። ችግር የለውም ችግር የለውም። ከየት አምጥተሽ ነው ደግሞ አንቺ ወርቅ ልትገዥላት የምትችይው? እንዴ ወርቅ መስራት እንዴ? ይሄ እኮ ወርቅ ቅብ እኮ ነው። ደሞች መግዛት ይቀተኛል። ተው እንጂ አብርሽ ተው። እንደዚህ እኔ ደሃ አድርገህ ነው የምታስበኝ? ኧረ እንዴ አሁ አብርሽዬ ለአንተም ልግዛለህ? የግሌ አንቺ ነው ምንድነው እሱ አስሬ ስሜን የሚያስጠራሽ? ያምሽ ምን በቃ ዝም ቢያልኩሽ እኮ ችግር የለውም። የኔም ለቴ ትመልሽልኛለሽ ችግር የለውም። ታውራ እንጂ ምን ነው ከለከልሻት? ወይ አብርሽዬ ደግሞ እሷን እያወቃት አሁን በዚህ በሚጥም ወሬ መሀል እኮ ስለ ቢሮ እኮ ልታወራ ነው። ይልቅ እሷን ተዋትና ምን ልትለን ነበር ቅድም? ምንም። ኧረ ተው እንጂ ትዝታ ምናምን እያልክ አልነበር? እንጨርስልና ምንድን ነው እሱ? በቃ ተይው። ለማንኛውም እራት አምጦልኝ። እሺ በቃ እናመጣላለን። ትትና እንድታመጣልኝ ነው የምፈልገው። እኔ ምን ነው እና ከአንቺ ሌላ ትትና ለዚህ? እሺ ግን ደክሟታል እኮ እኔ ባመጣልህስ? እሺ ደስ እንዳላችሁ። በቃ ሂድሽ ያመጣላለሁ። ቆይ ግን አንቺ ያምሻል ልትነግሪው ነበረ? ግሌ ብሩ እኮ መታወቁ አይቀርም። ዛሬውን አውቅ ብንከለከለ ይሻል። እንደው አንቺ ልጅ ግን እንደሆነ ምን ባረግሽ ነው የሚሻለኝ? ጠዋት ከዚህ ቤት ተናዶ ሄዶ ተናዶ ነው ያለው። እንደገና አሁን ደግሞ ልታነድጅ። ቆይ ልጅ በሰላም አይተኛ እንደዚህ ቤት ቢሆንም ግሌ በቃ ዛሬ ቢያውቅ ይሻላል። ከሚጣፍጥ ውሸት መራራ እውነት ይሻላል። እንግዲህ ወስድሽ ሂጂና ማለት ነው የግል ውሸቷን ነው መድብል ላይ ገዛልኝ ብለሽ ሂጂ ንገር። ቆይ ለምንድን ነው ድምፅሽን የቀነስሽው? እና እንዳይሰማ ብዬ ነው። ጭራሽ ወሬ ደግሞ ከሰማ እንዴ አንጠልጥሎ ነው የሚያድረው። በሰላም እንተኛ እንጂ ግሌ ግን የምር እስከ መቼ ነው እንደዚህ እየፈራ ነው የምንኖረው? እውነት እኮ በቃ ጸባዩ ማስተካከል አለበት። ትትና ያው አንዳንዴ እኛም እኮ እናጠፋለን እንዴ ግሌ። እና ሁሌ ንዴት፣ ሁሌ ቁጣ እንዴ በጣም እኮ ነው የሚሰለቸው። ተንጂ ትትና እሱ እኮ በጣም መጥረሽ ነው ከንዴት ውጭ እንዴ የግሌ ዋናው ጉዳይ እኮ እሱ ነው። ምንም ምርጥ ቢሆን እኮ ተናዳጅ ከሆነ እስኪ አስቢው። በጣም ከባድ እኮ ነው። እንዴት ትትና መናደዱ ብቻ ዋጋውን ዝቅ ያደርጓል እንዴ? አብርሽ እኮ ብትጎሳቆይ ብታጪ ብታገኝም እኮ እማይንቅ ነው። እንደ ድሮ እኮ የሚወድሽ ሰው ነው። ማስመሰል አያውቅም አብርሽ። አብርሽ እኮ ራሱ ወዳድ አይደለም። አንቺ ማጣት ስለሚያስፈራው ብቻ ነው የሚናደደው። አንቺ የእሱ እንደሆንሽ እርግጠኛ ከሆነ በኋላ ግን ብዙም አይጫንሽ። ደግሞ አሁን በዚህ ሰዓት ላይ ለህይወትሽ የሚያስፈልገው መረጋጋት ነው። እሱ እኮ ልክ ነሽ ግሌ። ግን ደግሞ እኮ ንዴቱ በጣም ብዙ የለፋበትን ህይወት ሊያሳጣው ይችላል። አብርሽ እኮ ያን ያክል ጨካኝ እንዳልሆነ ታውቂያለሽ። አንቺም ላይም ቢሆን እጁን ሰንዝሮ እኮ ይመልሳል። አንድም ቀን መቶሽ አያውቅም አይደል እንዴ? ሲጀመርም አንቺ ላይ እጁ የሚሰነዝረው በአንቺ በኩል በጣም ስስ ስለሆነና ስለሚወድሽ ነው። ይሄንን ደግሞ መረዳት አለብሽ ትትና። አውቃለሁ እኮ ግሌ፣ ግን እኔ ባይናደድ የምር ደስ ይለኛል። ባይናደድ እኮ ይመረጣል። ግን አንዳንዴ ደግሞ ሳይበዛ መቅናትም አለበት። ካልቅና ምኑን ታዲያ ፍቅር ሆነ? የፍቅር መገለጫው እኮ መቅናት ነው አንዳንዴ እንዴ ግሌ። ቆይ ግን ዛሬ እንዴት ነው እንደዚህ ሽንጥሽን ገትረሽ የተከራከርሽለት?
አይ በቃ ይሄን ያክልማ አውራ አድርገሽ እንድታስቢው አልፈልግም። ታውቂያለሽ አብርሽ ለማናችንም ምን ያክል መስዋዕትነት እንደሚከፍልልን። እኛም ከመሬት አንስቶ ነው እዚህ ጋር ሰው ያደረገን። እሱ ባይኖርልን ኖሮና ባይደርስልን ኖሮ እኮ ረሃቡ ያውም ከልጅ ጋር አንቋቋምም ነበር። እሱንም እኮ ጅብ ካልበላ ነው። ይሄ ውለታውን ረሳሁበት አይደል? አሁና በአንቺ ምክንያት ምን ያህል እንደተቀጠቀጠ ከስንት ሰው ጋር እንደተጋጨ የረሳሽው መሰለኝ። እሺ ግሌ እኔ እኮ መቼም ልጠላው አልችልም። ታውቂያለሽ በቃ ይሄ ነገር እንዲያስተካክል ስለምፈልግ እኮ ነው። አዎ ባይሆን በቃ እራት ፈጅለት። እሺ በዚህ እንኳን ይርሳው። ግሌ ለጊዜውም ቢሆን ግን ስለደበቅሽልኝ በጣም ነው አመሰግንሽ። በሚባክሽ እስካሁን ኪስ አይገባም። ምንድን ነው አንቺ ሰራተኛ ደሞዝተኛ አይደለሽ? እንደ የሆነ ነገር አምጪና ኪስ የሚሞላ ነገር ነግሌ ደሞዜ ሲወጣ ምን እንደማደርግሽ አታውቂም። እስቲ እናያለን። ካምራቱ ላቅርብላት። ነግሻለሁ ብለኝ በረቆልኝ ይጠፋል። እኮ ስደውልለትም አነሳም። ወደ ማለት ነው ይህን ጅልነት ደግሞ ረሳ ሰማዋል። ጽጌ ምን ሆነሽ ነው እዚህ ብቻሽን የተቀመጥሽው? እባክሽን መሳይን ፈልጌ ነበረ ቤት። ምን ማለት ነው? ቆይ በዚህ ሰዓት የት ሊሄድ ይችላል? አውቄልኝ የሚያንድ ሰው ቀጥሮኝ ነው። ጽጌ መሳይን መቼም ለገንዘብ ያለውን ፍላጎት እያወቅሽ እስከዚህ ሰዓት ድረስ ሰው ቀጥሮናል ብለሽ እንዴት ታስቢያለሽ? እሺ ታዲያ በዚህ ሰዓት የት ሄደ? አላውቅም፣ ግን የግሌን ጠይቂያታ ወይ ደግሞ ክፍሉን አንኳኪ። እሺ ታዲያ አንቺ ወዴት ነሽ? መጣሁ፣ እዚሁ ነኝ። እሺ እሱን ደግሞ ጠይቂያትና ካላገኘሽ አሳውቂኝ። እሺ የለም ግን እሺ እፈልገዋለሁ፣ ሞክራለሁ። እሺ በቃ ደግሞ ተነሽ ግቢ። ተነሽ፣ ብርድ እኮ ነው። ልጆች ናት ተቀመጭ። አብርሽ ምን ነው? ምን ነው? እኔ እንጃ። እኔ ስመጣ ደነገጥክ። ደግሞ ምንድን ነው የደበቅከው? ምንም አይደለም። ምንም ካልሆነ ታዲያ ለምን ደበቅከው? ምንም አይደለም አልኩሽ እኮ። እሺ መናገር ካልፈለግክ ችግር የለም። እንዳሰብሽው አይነት ወረቀት አይደለም። እኔ ያሰብኩት ምን አይነት ወረቀት? ያሰብሽው ምንም አይነት ነገር ይሁን ይሄ ልደርሽበት ማችው ነገር ስለሆነ ራስሽን ብዛት አስጨንቂ። ምንም ይሁን መናገር ካልፈለግክ እኔ ላስገድድ እና ለምን ይከፋሻል? ኧረ እኔ አልከፋኝም። እሺ ምግቡን አስቀምጪልኝ በቃ። እሺ መጀመሪያ ወረቀቱን አስቀምጠው። ማየት ፈልገሽ ነው አይደል? ኧረ አይደለም፣ ምግብ ስትበላ እንዳይቆሽሽብህ ብዬ። እሺ እኔ ላሳይሽ። አይ እንደውም አልፈልግም። እሺ እሺ ምግብ ትትና አንዴ ላናግርሽ። አይ ይቅርታ ሰላም ኳኳ ገባሁ። ምንድን ነው? በሰላም ነው? ይኸውልህ አብርሽ መሳይን ብደውል አነሳም። ከዛ በሩ ጋር ደግሞ ሄጄ ስደውል ስልኩ ክላስ ውስጥ ይጠራል። ክፍሉ ሆኖ ይሆናል። ጽጌ ክፍሉን አየሽ እንዴ? አይቼዋለሁ። ታዲያ ክፍል ውስጥ ቢሆን የዚህን ያህል ሞቶ ነው እንዴ ማነሳው? ምን ሆኖ ነው? ይኸውልሽ መሳይ በጣም እንቅልፋም ስለሆነ እስከ ቀኑ 9 ሰዓት ራሱ ዝም ብትይው ይተኛል። እና ታዲያ እንደዛ ብለን ዝም ልንል ነው እንዴ? በቃ እሺ ቆይ ልደውልለት።
እኮ እስኪ አንተን ካነሳ አንተ ሞክርለት። ይቅርታ ግን አያነሳም እኮ። ቆይ በቃ እኔም ክፍሎች ይችላል። እሺ እሺ ቴዲ ይባላል። አሁን እንዴ እሱ እኮ ህፃን ልጅ አይደለም ትልቅ ሰው ነው እኮ። የት ሄደ ብላችሁ ነው የምትጨነቁት? እሱን እኮ ነው የምልህ ገልሞ። ውጭ እንኳን ያደረው እኮ ያኔ የታሰረ ጊዜ ነው። የሆነ ነገር ካልሆነ እንደዚህ ሊጠፋ አይችልም። እሺ ምን እናድርግ? ምን ይሻላል? እኔ እንጃ። ጭራሽ ስልኩ ራሱ እኮ አይሰራም። የት ብለን ነው የምንፈልገው? እሺ ወይ እንደባልክ መንገድ ሊወጥቅ ይሆን ሄደን እንፈልገው? እኔ የምልህ አብርሽ፣ አንተ ጋር ትርፍ ቁልፍ የለም እንዴ? ምናልባት ክፍሉን ብንሞክረው። አንተ እውነትህን እኮ ነው። ምናልባት ሊኖር ይችላል። በቃ ይኸውልህ እነ ጽጌን ኪችን ሂድና ንገራቸው፣ እዛ ይፈልጉት። እኔ ደግሞ እዚህ እኔ ክፍል ፈልገዋለሁ። አይ ኪችን ግን እንደው ቁልፍ እንዴት ይኖራል? እሺ እኔ ወደ ልሂድ። እባክህ ሶፋ ስር ፈልገው፣ እዛ ጠረጴዛ ምናምን አካባቢ። ቆይ ዛሬ ምን ሆኖ ነው የሚተረማመሱት? ነገሩ ምን አገባኝ? ሰው በደፋቸው። አቤት። አይ እኔ ሀሳቤን አልቀየርኩም፣ ግን ስራውን እንደምትሰሩት እርግጠኛ መሆን ስለፈለኩ ነው። እሺ ስንት ቀን ይፈጅብሃል? ችግር የለም ብሩን ከፍላለሁ፣ ግን እወቅ ሙሉን አይደለም የምሰጥህ፣ ግማሹን ነው። ቀሪውን የምሰጥህ ካርታውን ሳይሆን ብቻ ነው። እሺ 100 ሺውን እልክልሃለሁ፣ ግን እወቅ በደንብ ስራልኝ። አደራ አደራ እንዳታሳፍረኝ። እሺ በቃ ቻው። የት ሄደ ይባላል? እሺ የት ነው የጠፋው? ወይኔ ጉዴ! ዮኒ ነግሮታል ማለት ነው። የት ሄደ እያለ እኮ ነው። ወይኔ ትዝታ አለቀልሽ። ምንድን ነው የማደርገው? እንዴትም ብዬ ከዚህ ነገር ውስጥ ማምለጥ አለብኝ። አረቃዬን አትፍጁት። አንሹ በእናትሽ ግልኝ። ቅድም ፈልገሽዋል ላይ ትትና እሱን አላየሁትም። ይሄንን ነው ያየሁት። የናኝሹ የግል የግል ለምንድን ነው የማትፈልጊው? ለምንድን ነው ቆመሽ የምታይን? እኔ እኮ ነገርኳችሁ። ማን ይስማኝ? ኪችኔን ከኔ በላይ የሚያውቀው ሰው የለም አልኳችሁ አይደል እንዴ? በቃ እዚህ የለም። ለምን ነው የማሰሙት? እኔ ግን ተስፋ አልቆርጥም። በቃ የሆነ ቦታ ሊኖር ይችላል። ተይ እንጂ ትትና፣ ተስፋ እኮ የማይቆረጠው በህይወት ነው እንጂ በሰው ኪችን ነው እንዴ? በቃ እኔ ጠንቅቄ ነው የማውቀው። አልሰማ አላችሁ። እኔ ምን ላድርጋችሁ እንግዲህ። ለነገሩ እኮ እውነቷን ነው። ይኸው እስካሁን ድረስ ፈለግን፣ ምንም አይነት ቁልፍ አላገኘንም። ከሷ በላይ ደግሞ ኪችኑ ማንም ያውቀው የለም። አይ ጽጌ፣ ሌላ ቦታ ሄደሽ ብትፈልጊ ያው ነው።
ቁልፉ እንዳለ ያለው በሩ ላይ ነው። የለም ሌላ ቦታ በቃ ቆይሻውን ሲወጣ እንደው ያየውም ሰው የለም። በእናታችሁ የሆነ ሰው ይሄን ያክል የሚያስጨንቀናል። ሁሉንም ጠይቀን እኮ ማንም ያየው ሰው የለም። ወይኔ ከምሽቱ 5 ሰዓት እኮ አልፏል። በዚህ ሰዓት አሁን የት ሄድ ይባላል? እንደዚህ ያለ መደበል ልጅ በእናታችሁ በቃ የግሌ ወተን እንፈልገው። ለምን ወተን አናይም ውጪ እንዴ? ኧረ እናንተ ምን ሆናችኋል? እኛ እኮ ሴቶች ነን። አሁን እኛ ወተን ከምናይ ሌላ ችግር ከምናመጣ ባይሆን እናንተና እና ብሽ ምናምን ነገራቸው ነው ሄደው ካሉ ግን ወይ እሺ ይሻላል። እውነት በቃ እነሱ ጋር ይሄ ትዙ የሆነ ሜላ መዘየድ አለብሽ። ቆይ የምርም ነግሮት ከሆነ እኮ እኔን ነው የሚጠረጥሩት። እኔን ከጠረጠሩ ደግሞ ምንም አማራጭ የለኝም ለማምለጥ። ስለዚህ ስልኬንም በባለሙያ እንዳያስፈትሹት ሙሉ ለሙሉ ማጥፋት አለብኝ ማለት ነው። ቆይ እሺ አሁን ምን እንደጠፋባቸው ማን ነው የሚነግረኝ? ጽጌን እንዳልጠይቃት እሷም ከእነሱ ጋር አብራለች። ግን እኮ ምንም ቢሆን እሷ ትሻለኛለች። ልደውልላት። አይመጡም እንዴ? ወይ መምጣት ሲጠብቀናቸው በመጡት እነሱም እኮ ወጥተው ቀሩ። አቤት። አንቺ ጽጌ አሁኑኑ ነይ። እሺ መጣሁ። ልትጂ ፓክሻች ትዝታ ናት የደወለችው። እኔ ደግሞ መሳይ መስሎኝ እንዴት ደስ ብሎኝ እንዳነሳው እንደነበር። መሳይ ነው ያለችው? ቆይ ከመሳይ ጋር ምን ጀምረው ነው? በይ በቃ ጅምላት ከሰራተኛ ነሽ። እሺ እንጂ ሻው ወይኔ ጉዴ ሰምታኛለች። የምርሽን? አዎ አዎ። ኧረ ወይኔ እንደው እድሌ ምን ይሻለኛል? እንዴ አብርሽ መጣ እንዴ? ገልሞ የትም ልናገኘው አልቻለም እኮ። ምንድነው የሚሻለን? ምናልባት መጠጥ ቤት እንፈልገው እንዴ? እዛ ሊገባ ይችላል እኮ። ወይ ገልሞ በዚህ ሰዓት መጠጥ ያምራል? አብርሽ ሸራሪ መጠጥ ፈልጌ አይደለም እንዴ? ምናልባት እዛ ከሆነ ብዬ ነው። እሺ በቃ በዚህ አልፈለግነውም አይደለ? እንሂድና እንፈልገው። በዚህ የት ሄዳል ብለህ አስበህ ነው? ምናልባት ብዬ እኮ ነው። ደግሞ እንደባለፈው ወድቆ እንዳይሆን ብዬ ፈራው። ይኸውልህ አብርሽ እኔ በዚህ የትም አልሄድም። ይልቅ ወደ ቤታችን ሄድና የተሻለ ነገር እናስብ። ገልሞ በእናትህ ልቤ ይርፍ እንዲል እንፈልገው። አብርሽ አንተ እኮ የዋህ ነህ። ና እንዲሽ በቃ እንዴ በዚህ ጨለማ እንደዚህ የት ሄደ ይባላል? እሺ ማን ነው? እኔ ነኝ ትዙ። ግቢ ጽጌ። ጠርተሽኝ? ነይ እስቲ ቁጭ በይ። አይ ችግር የለውም እዚህ እሆናለሁ። ቆይ እኔ የምባላ ነው እንዴ የሚመስልሽ ጽጌ? እኔ ተቀመጪ እስቲ። እኔ እኮ በጣም ነው የምወድሽ። አውቃለሁ። እየቀለድኩ አይደለም፣ የምሬን ነው። ማለቴ ይኸውልሽ ጽጌ፣ አንቺ እኮ ገመናዬን የሸፈንሽ ሰው ነሽ። ቅድም በየግሌ በኩል ብር ስታስጠይቂ የእውነት በጣም ነው የከፋኝ። እንደዚህ መሆን የለበትም።
በጣም ይቅርታ። በዚህ መልኩ ሆነሽ እኮ አንቺን ብር መጠየቅ ፈርቼ ነው። ግን በጣም ያስፈልገኝ ነበር። አመሰግናለሁ። አውቃለሁ ጽጌ፣ ለእኔ አስበሽ እንደሆነ በደንብ ነው የማውቀው። ግን በሰው በኩል ስታስጠይቅኝ በጣም ከፋኝ። አሁንም እኮ የፈለኩሽ ልጨምርልሽ ነው። እውነትሽን ነው? አዎ እውነቴን ነው። አረ ቅድም የሰጠሽኝ ራሱ ከበቂ በላይ ነው። አመሰግናለሁ። ጽጌዬ እንጂ አረ ተይ ትዝታ፣ አንቺ እስኪ ታመጫለሽ? በእውነት በዛ ላይ ሆስፒታል ብዙ ብር ነው ያወጣሽው። ችግር የለውም ጽጌ፣ ግን ይኸውልሽ ምንም ቢሉሽ ለኔ ነው እሺ መደገፍ ያለብሽ። እንዴ እኔ እኮ ድሮም እኮ አሁንም ያንቺ ደጋፊ ነኝ። ጎበዝ ጽጌዬ። በቃ አሁን ልሂድ ትዝታ። እኔ የምልሽ ጽጌ፣ ቆይ ለምንድን ነው እስከዚህ ሰዓት ያመሻችሁት? ድምጻችሁ እየተሰማኝ ነው የሁሉ። አዎ ጠፍቶብን እኮ ነው። ምንድን ነው የጠፋባችሁ? እሱ ጽጌ፣ አንቺ ጽጌ! አቤት የግሌ መጣው። አትጩይ እስኪ። በቃ መጣሁ። እሺ ትዝታ፣ ተመልሼ እመጣለሁ። ጽጌ የሚያንቀዠቅዣት ወይኔ ትዝታ፣ ለሁለተኛ ጊዜ ብሬን በነፃ በላችኋ። ቆይ ጠርጥረውኛል ማለት ነው? ለምንድን ነው እዚህ ቤት ስለሚፈጠረው ነገር ምንም እየነገሩኝ ያለው ነው? ትዝታ ትዝታ ትዝታ፣ አትንቀርፈፊ። ቀድመሽ ተዘጋጂ። መቅደምን የመሰለ ነገር የለም። ወንድካ ደክመንም ባገኘው ጥሩ እናገኘዋለን። የትም አይሄድም እኮ። እናንተ ናችሁ እንዴ? እኔማ መሳይ ነው ብዬ እየጸለይኩ እኮ ነው በሩን የከፈትኩት። አየህልኝ፣ መሳይንማ እኮ የበላው ጅብ አልጮኸ። ቆይ ያለመደበትን ግን ምን ውስጥ ገብቶ ነው? የት ሄዶ ነው እሱ እንደዚህ የጠፋብን? አሁንማ ምን ማድረግ እንዳለብን እራሱ አላውቅም። እንዴ ማድረግ ያለብንማ አሁን ገብተን መተኛት ነው። በቃ ነገ ደግሞ እንደ አዲስ መፈልግ። እንዴ እንዴት ብሎ ነው እንቅልፍስ የሚወስደን? በዛ ላይ ደግሞ ያለበትን እንኳን ሳናቅ። ኧረ ተው እስኪ ለማንኛውም እንግባ። እኔ የምልሽ ሴቶቹ ተኙ እንዴ? ወይ መተኛት። ሁለቱም ቁጭ ብለውልሃል። የባስ ብሎ ደግሞ ትትና እየተነፋረቀችልን ነው። ማልቀስ ምን ይጠቅማል? ይልቅ መፍትሄ መፈለግ ነው እንጂ የሚበጀው። በጣም ጨንቋት እኮ ነው። አታሳዝንም? ሆረ ቡቡ ናት እኮ። አንተም ያው ነህ እባክህ። አንተ ራሱ እንደዛ አይደለ እንዴ? ንግባ በቃ። ኧረ በእናትሽን ትናጣልቅሽ። እኔንም ወር ታስብሽኛለሽ። ምንድን ነው የምትቸኳሽኩት? ከሞተም ነገሩን። አንተ ግን ቆይ ይሄን ያክል ምን ክፉ ነገር አድርጎ ነው? ለምንድን ነው ሁሌ ካፈ ክፉ ነገር የሚወጣው? ተንከስ አንቺ ሲዩ ምን አልኩ ነው የምትይ? እና በባዶ ሜዳ ስትላቀሱ ምን ማድረግ ነበረብኝ? እንዴ ፈርተናዋ። እሱ እኮ ልጅ አይደለም። ነገ ተመልሶ ሊመጣ ይችላል። ባይመጣስ? አንቺ እንደዚህ ታዲያሽ? እሺ ምን ላድርግ? በወራና እኮ በወሬ ቢቀርልኝ ብዬ እኮ ነው። ልቤማ በጣም ብዙ ነገር ነው የሚለው። ይቅርብሽ ትትና ባሰሚው ነው የሚሻል። ጽጌ የኔ ልብ እንዳንቺ ነው የሚለኝ። በቃ መሳይ የሆነ ነገር ሆኗል። የሆነ አደጋ አጋጥሞታል ማለት ነው። እናንተ ነቃላችሁ እንዴ? ልብ ከመቼ ጀምሮ ነው የሚያወራው? አንተኛ የምንለው ነገር በፍጹም ሊገባህ አይችልም። እሺ በፍጹም አይገባህ። እኔ እዚህ ቤት ያሉ ሰዎች ጤነኛ አይመስሉኝም። በወጣ ነው የሚሻለኝ። በቃ አንድ ቀን እንኳን ደህና አትሆንም። እስካሁን ይታያችሁ። ማነው በሽተኛ? እኔ ለማንኛውም በሽታው እንደተለፈብኝ በወጣ ይሻለኛል። እዛ ተላቀሱ ይሁን አገብ ማታ ነው እንጂ ትትና በቃ እኔ ማውጣት ትችልም። ጣ እንድረጋጋ ለምንድን ነው በዚህ ልክ ልብ የሚጨነቀው?
ነው እንዴ? እሺ በቃ ችግር የለውም። እሺ እንደውላለን። ገኑ አዲስ ነገር አለ እንዴ? ኧረ ምንም የለም ትትና። በቃ ግድ የላችሁ ይውላችሁ። የዛሬን ተኝተን እንደር። ምናልባት ጠዋት ሊመጣ ይችላል እና ደግሞ ያን እናያለን። እሱም ከሆነ መሽቷል ብሎ ነው ሳይደውል ነው የቀረው። እስከ ጠዋት አይተነው ካልመጣ በቃ ለፖሊስ እናሳውቃለን። አይሻልም? ገልሞ እኔ እኮ አንድ የፈራሁት ነገር ስላለ ነው። ምንድነው አብርሽ? ምንድነው የፈራው? አሁን መናገር አልችልም፣ ግን እኔ እንዳሰብኩት ከሆነ ነገሩ አሳሳቢ ነው ሊሆን ይችላል። እኔ ቀን ሙሉ ስጨንቅ ነው ያልኩት። ልቤ በጣም እየተረበሸ ነው። በእናትህ ንገረኝ። ትትና በእናትሽ አሁን ልነግርሽ አልችልም። በዛ ላይ ምንም አይጠቅምሽም። እንዴ ለምን አትነግረንም? ምናልባትም እኮ መፍትሄ እኛ ጋር ሊኖር ይችላል። አሁን መፍትሄው ሆስፒታል መሄድ ብቻ ነው። አብርሽ ቆይ ምንድነው? የምን ሆስፒታል ነው የምታወራው? ለዚህ እኮ ነው ተረጋጊ የምልሽ። ይሄ የኔ ጥርጣሬ ብቻ ነው። ተነሻው። እኔ የምልህ አብርሽ የመኪና አደጋ ምናምን ሰማህ እንዴ? አይ እንደዛ እንኳን አይደለም። ባለፈው የሆኑ መድኃኒቶች አይቼ ነበር። መድኃኒት? የምን መድኃኒት ነው? ስለምን መድኃኒት ነው የምታወራው? የሚጥል በሽታ። የሚጥል በሽታ? እሱ መድኃኒቶቹ የኔ አይደሉም የሰው ናቸው ብሎኝ ነበር። እኔ ግን አይመስለኝም። ግን እኮ መሳይ ከባለፈው ወዲህ ወድቆ ያውቃል። ለዛ እኮ ነው የሰው ናቸው ሲለኝ አመንኩት። ምናልባት አሁንም የሰው ሊሆኑ ይችላሉ። የኔ ጥርጣሬ ብቻ ነው። ወይኔ መሳይ፣ ወይኔ አሁን እኮ እውነቱ ውስጥ እኮ ነው የሚሆነው። ወይኔ ኧረ እኔ በጣም ግራ እየገባኝ ነው። በጣም ጭንቆኛል። እስኪ ወደ ውጭ እየተንቀሳቀሽ ልመለስ። ገልሞኝ ራሴ በጣም እየጨነቀኝ ነው። ትትና ግን ለምንድን ነው እንደዚህ የምትሆኚው? ምንም ያልሆነውን ልጅ ላይ ለምንድን ነው የምታሞርችበት? አንተም እኮ ደህና እንዳልሆነ ታውቃለህ። ቆይ ለምንድን ነው የምታስመስለው? ምንም ቢሆን እኔ እንዳንቺ እንደዚህ ተፈጠረ ሆኗል ምናምን እያልኩኝ እንደዚህ አልሆነም። እሺ ምንድን ነው የሚሻለን አብርሽ? ምንም በቃ አርፈን መተኛት፣ ከዛ ጠዋት ተነስተን መፈለግ። ቆይ ግን ሁሉም ቦታ ጓሮ ላይ ባትሪ አብርታችሁ ምናምን ፈለጋችሁት? ሁሉም ቦታ አይተነዋል። ቆይ ለምን መኝታ ቤቱን አንሰብር? እዛ ሊሆን ይችላል እኮ። መሰበር የሚችል አይደለም፣ በመፍቻ ነው ተነቃቅሎ ሊከፈት የሚችለው። በዛ ላይ ደግሞ ቤቱ የኛ አይደለም ታውቂያለሽ። ዮኒስ ምን ይላል? እኔ ዛሬ ሳልሆናችሁ ያምበር በድንጋይም ወይ በሆነ ነገር መክፈት አለብኝ። ትትና ምን እያደረግሽ ነው? ነው የመሳይን ክፍል ሰብነኝ እንዴ? ቆይ ባንቺ አቅም ይሄ ይሰበራል? ከዛስ? ይሄ የግሌ በቃ መሞከር አለብኝ። በእናትሽ እኔ ተስፋ መቁረጥ አልፈልግም። ይኸውልሽ ትትናቂ ብትሰብሪው እኮ እኔም ደስ ይለኛል ቢሳካልሽ። ግን አትሰብሪው። ይሁን ብሎ ራሱ ቢሰበርልሽ በሩ ቁልፉ ደግሞ እሺ አይከፈትም። በእናትሽ ተስፋ አታስቆርጪኝ። እድሌ መሞከር አለብኝ። እሺ በቃ መጣሁ ነኝ፣ ጠብቂ። ትትና እሺ ይኸውልሽ፣ ይሄ አይሰብርልሽም ወይ? የሆነ ብረት ነገር ምናምን ፈልጉ። አብርሽ ለምንድን ነው አንገትክን የደፋኸው? የሰማኸው ነገር አለ እንዴ? አረ በፈጠረሽ ትትና ተረጋጊ። ቆይ ከኛ በላይ አታውቂም አይደል? ከኛ እኩል ነው የምታውቂው። ምን ሆነሽ ነው እንደዚህ የምትሆኚው? አብርሽ እሱም ለሷ እሷም ለሱ እንደዚህ መሆን ከጀመሩ እኮ ቆይተዋል። እኔም ግራ ነው የገባኝ። እንትን ጥያቄ በሙሉ እንደርስበታለን። በቃ በእናታችሁ የሆነ መፍትሄ እንፈልግ። እኔ የምልሽ የምር ግን ምንም የላችሁም እንዴ? አብርሽ በእነዚህ አይነት ሁኔታውን በጠይቃት ቁጭ ነው ትርፉ። ምን ታተርፋለህ? በዚህ ሰዓት ይህንን ጥያቄ መጠየቅ ትርጉም ያለው? አሁን ግን እዚህ ቁመን የምናባክነው ሰዓት የምርም የሱ ጊዜ ሊያሳጠን ይችላል።
ትትና ምን ሆነሽ ነው? እሺ በቃ እንሂድ። አሁን እንሂድ። ማነው የሚጮኸው? አዎ ጽጌ ናት። ወይኔ መሳይ ምን ሆነ ይሆን? በእናታችሁ ኧረ በፈጠራችሁ ተረጋጉ። እታች ነው እንደሚሰማው ድምፅ። የመረጋጋት አምጪ። መሳይ ኧረ እኔ አመመኝ፣ አሞኛል። ምንድን ነው እሱ? ቆይ መድኃኒትሽስ ማስታገሻሽ? አብርሽ እዛ ጋ ነው ያለው፣ አምጣልኝ። እኔ መሞቴ ነው። ኧረ በናትሽ አትጩይ። ማለቴ እንዳያምሽ እኮ ነው። ቀስ ብለሽ አውሪ እንጂ። ያዘንሽልኝ አትመስይም? ሾካካ እቻው ምን ነው የታመመው? የታመመ ሰው ግን እንደዚህ ታሞ ራሱ ይለፈልፋል? እስቲ ምላሽን ቆጥቢ። ትትና እስኪ ውሃ አምጪላት። እንዴት ትትናይ? አንቺ ለምን ትሄጃለሽ? እኔ ራሴ ሄጄ አመጣላታለሁ። የዚችን ጩኸት ከምሰም ይሻለኛል። ወይኔ አይዞሽ በቃ ተረጋጊ። እንዴት ልረጋጋ? ምንሽን ነው የሚያምሽ? ይኸውልህ አብርሽ፣ በቃ ከዚህ ጀምሮ ይቆረጣጠመኛል፣ በጣም ያመኛል አብርሽ። አይዞሽ አንቺ ደስታ ጽጌንም ጠርቻታለሁኝ። በቃ እንዴ! አረ ጽጌንም ጠርቻታለሁ። በቃ አሁን ትመጣለች። እስቲ ተዋጥበትና በሰላም ማደራችን እናረጋግጥ። አንባረቀችብን እኮ። ቆይ ግን ጠፍቶ የሚያደር ይመስላችኋል? ምን ነው የጠፋው? ትዙ ጠጪ እየዋጥሽ። አረ ትን እንዳይልሽ ወሬ ይወሪቆት ይኸውላችሁ በቃ ጽጌ መታለች። እሺ እኛ ወደ ጉዳያችን በቃ ተዋት። አይዞሽ በቃ ትስታ ይሻልሻል። ልትሄድ ነው አንተም? መጣን በቃ። እሺ ኧረ ነው ወደ ጉዳያችን መጣን። አዘይቄ ያንጓች ነይ ውጪ። አንቺ በሞትም አደርሽም። ሰው የሆኑ ማልኩሽ አይደል እንዴ? መሳይ ትትና እንዴ! መሳይ ትትና መሳይ ትትና